ሰላም ጤና ይስጥልን በሁሉም የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንኳን ደስ ያላችሁ እንኳን ደስ ያለን። የዛሬው ይለያል። ከፕሬዝዳንት ትራምፕ ከራሳቸው አንደበት የተበሰረ የመልካም ብስራት ዜና ነው ይዘንላችሁ የመጣ ነው። በተለይ ደግሞ አሜሪካን ሀገር በቤት ክራይ ለተማረራችሁ በሙሉ እፎይ የምትሉበት ዜናና መረጃ ነው። ቀስ ብለን ረጋ ብለን ዜናውንና መረጃውን የፕሬዝዳንቱን ንግግርም ጭምር ሙሉን ከመጀመሪያው እስከ መጨረሻው አብረን መከታተል ይኖርብናል። ይህ የቤት ጉዳይ ነው። ቤት ያላችሁ ቤት የገዛችሁ ደግሞ እንዲሁም በቤት ንግድ ላይ ለተሰማራችሁ ሌላ መረጃ ነው። በነገራችን ላይ ገና ቤት መግዛት ለምታስቡም ደግሞ ሌላ መረጃ ሆኖ መጥቷል። ለሁላችሁም የሚሆን ዜናና መረጃ ነው። አብራችሁን ቆዩ። ሁሉንም መረጃ መስማት ይኖርብናል። በድጋሚ እንኳን ደስ ያላችሁ። እኛ እንደ ዩቲዩብ ቻናላችን በጣም ደስ ብሎናል በዚህ ዜናና መረጃ። ለማንኛውም አብረን እንከታተለው። አሜሪካን ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ በተለይ በቤት ክራይ ለተማረራችሁ ለተሳቀቃችሁ አጠቃላይ ቤትም ቦሳ ብላችሁ የምትገቡበት የምትቦርቁበት የምትደሰቱበት የምትፈነጥዙበትን ቤት ፕሬዝዳንት ትራምፕ እንዴት ሊያስረክቧችሁና ሊሰጧችሁ እንዳሰቡ ቃል በቃል አጠቃላይ የፖሊሲውን ዝርዝር አተገባበርና አጠቃላይ ሰበር የብስራት ዜናውን አብረን እንከታተለው። አሁን የፕሬዝዳንት ትራምፕን የመጀመሪያውን ንግግራቸውን ሰምተን ከሱ ጋር ተያይዞ ደግሞ ሰፋ ያለውን ትንታኔና አፈጻጸሙ ዝርዝሩን እኔ ደግሞ አቀርብላችኋለሁ። አብረን እንከታተላቸው። ፕሬዝዳንት ትራምፕ Today I'm signing two historic executive orders continuing my administration's efforts to help more of our citizens achieve the dream of home ownership. It's called the American dream. Thanks to our purchase of $200 billion in mortgage bonds, mortgage rates recently reached the lowest level in 5 years. This dramatically reduces monthly payments for new home buyers. The annual cost of the typical new mortgage is down almost $5,000 since I took office. I'm very proud of that. I also signed an executive order to stop Wall Street and large institutional investment firms from buying up all the single-family homes in the scheme to turn them into rentals and make lots of money in doing it. We want America to be a nation of owners, not renters. Today, I'm taking action to help reduce rates even more and make it much easier to build new homes in America. The first executive order is about bringing more community banks back into the mortgage business. 2 decades ago, over 5,000 community banks were offering mortgages. Today, that number has been slashed by more than 50%, largely because of burdensome, unnecessary regulations that radical liberals imposed on community lenders for the benefit of their donors on Wall Street and, frankly, for the benefit of themselves. ፕሬዝዳንቱ እንግዲህ ዛሬ በከፍተኛ ሞቅታና በፈገግታ ነው ንግግራቸውንም የጀመሩት። ዛሬ በርካታ ዜጎቻችን የቤት ባለቤት ህልምን እንዲያሳኩ ለመርዳት አስተዳደሬ የሚያደርገውን ጥረት ለመቀጠል 2 ታሪካዊ አስፈጻሚ ትዕዛዞችን ፈርሜያለሁ። የአሜሪካ ህልም ይባላል አሉ። $200 ቢሊዮን የሞርጌጅ ቦንድ በመግዛታችን ምክንያት የሞርጌጅ መጠን በቅርቡ በ5 ዓመታት ውስጥ ዝቅተኛው ደረጃ ላይ ደርሷል። ይህም ለአዲስ የቤት ገዢዎች ወራዊ ክፍያቸውን በእጅጉ ይቀንሰዋል። ስልጣን ከያዝኩ ጊዜ ጀምሮ የተለመደው አዲስ የሞርጌጅ ዓመታዊ ወጪ ወደ $5,000 ዝቅ ብለዋል። በዚህም በጣም እኮራለሁ። ወደ $5,000 ዝቅ በማለቱ በጣም እኮራለሁ። እንዲሁም ዎል ስትሬትና ትላልቅ የተቋማት የኢንቨስትመንት ድርጅቶች በፕሮጀክቱ ውስጥ ያሉትን ሁሉንም ነጠላ ቤተሰብ ቤቶችን ወደ ኪራይ ለመቀየርና ብዙ ገንዘብ ለማግኘት እንዳይገዙ የሚያግድ አስፈጻሚ ትዕዛዝ አስተላለፍ ያለው። ትልቁ እንቅፋት አሜሪካን ሀገር ስንኖር በቤት ግዢ ላይ አልቀመስ ያለ የአሜሪካ ቤት በእነዚህ ግለሰቦች አማካኝነት ነበር። እነዚህ ዎል ስትሬትና ትልቅ ተቋማት ኢንቨስት የሚያደርጉ ቤቶችን እየገዙ ከግለሰቦች ላይ በሚሸጡ ስግብግብ ነጋዴዎች ነበር የአሜሪካ ቤት አልቀመስ ያለው። አሜሪካ ባለቤቶች ሀገር እንድትሆን እፈልጋለሁ። የቤት ባለቤት ያላቸው ሀገር እንድትሆን እፈልጋለሁ አሉ ፕሬዝዳንቱ። ይህ ትልቅ ሰርፕራይዝ ነው። በነገራችን ላይ የተከራዮች ሳትሆን
አሉ። የተከራዮች ሳትሆን የቤት ባለቤቶች ሀገር እንድትሆን እፈልጋለሁ። ዛሬ ዋጋችን የበለጠ ለመቀነስና በአሜሪካ ውስጥ አዳዲስ ቤቶችን መገንባት በጣም ቀላል ለማድረግ ትልቁን እርምጃ እየወሰድኩ ነው። ይህ አሁን ያነበብኩላችሁ ቀጥታ የፕሬዝዳንቱ ንግግር ነው። ንግግራቸው አላለቀም፣ አሁንም ቀጥሏል። የዚችን አሁን የተናገሯትን ፕሬዝዳንት ትራምፕ ደግሞ ትንታኔዋን ቅመሟን ጣል ጣል እናድርግባት። እንግዲህ ፕሬዚዳንት ትራምፕ የፈረሙት ስቶፒንግ ዎል ስትሬት ፍሮም ኮምፒቲንግ ዊዝ ሜን ስትሬት ሆም ባየር ይላል። ፕሬዚዳንት ትራምፕ በዚህ በመግቢያቸው ላይ የተናገሩት ንግግር ጠቅለል ሲደረግ ጭብጥ ሀሳቡ ስቶፒንግ ዎል ስትሬት ፍሮም ኮምፒቲንግ ዊዝ ሜን ስትሬት ሃውስ ባየር የተሰኘውን አስፈጻሚ ትዕዛዝ ኤግዚኪቲቭ ኦርደር የሚመለከት ነው ይላል። ትዕዛዙና ትራምፕ ይህን ያሉት ለምን እንደሆነ እንደሚከተለው በዝርዝር ልናስረዳችሁ ነው። ይህ ለመሆኑ ምንድን ነው? በአሜሪካን ሀገር ትላልቅ የኢንቨስትመንት ድርጅቶች እንደ ወል ስትሬት ያሉ በብዛት ነጠላ ቤቶችን ወይም ሲንግል ፋሚሊ ሆም እየገዙ ወደ ኪራይ ቤትነት በመቀየር ለግለሰብ ገዢዎች የሚቀርበውን የቤት አቅርቦት እንዲያሳጥሩ የሚከለክል ወይም የሚገድብ ትዕዛዝ ነው። አሜሪካን ሀገር ያሉ ትልልቅ አፓርታማና የግለሰብ መኖሪያ ቤቶችን እየገዙ ወደ ክራይ ቤት የሚቀይሩ ስግብግብ ባለሀብት ነጋዴዎች፣ የቤት ነጋዴዎች እነሱ ናቸው አሜሪካን ሀገር ውስጥ ቤት እንዳንገዛ እንደ እንቅፋት የሆኑን። በተለይ ወል ስትሬት የተባሉ ድርጅቶች እነሱ በአሜሪካን ሀገር የታወቁ ናቸው። የአሜሪካን ሀገር አብዛኛውን አፓርታማ ገዝተው እያከራዩ የሚገኙት እነሱ ናቸው። እነሱም ከግለሰብ ላይ እያንዳንዱን ቤት በተናጠል እየገዙ እንዳያከራዩ የሚከለክል ረቂቅ ሕግ ነው ፕሬዚዳንት ትራምፕ የፈረሙት። በጣም የሚገርም ነው። ዋና ዋና ነጥቦች: የፌዴራል ድጋፍን መከልከል፣ መንግስታዊ ተቋማት ለነዚህ ትላልቅ ድርጅቶች ቤት ለመግዛት የሚረዱ የብድር ዋስትናዎችን ወይም ድጋፎችን እንዳይሰጡም ጥብቅ ትዕዛዝ ተላልፏል ከዛሬ ጀምሮ። ይሄ በጣም የሚገርም ነው። ቅድሚያ ለግለሰቦች ይላል። የተወረሱ ቤቶች ለሽያጭ ሲቀርቡ ድርጅቶች ከመግዛታቸው በፊት ግለሰቦችና ቤተሰቦች እንዲገዙ ቅድሚያ የሚሰጥ አሰራርና የፖሊሲ መዋቅር ዘርግቻለሁ ነው ያሉት ፕሬዚዳንት ትራምፕ። ጥብቅ ቁጥጥር ይላል። የፍትህ ሚኒስቴርና የንግድ ኮሚሽን ትላልቅ ድርጅቶች ቤቶችን በብዛት መግዛታቸውን በገበያው ላይ ፍትሃዊ ውድድር እንዳይኖር እያደረገ መሆኑን አስቀድመው ተገንዝበው እርምጃ እንዲወስዱ ይላል። በጣም የሚገርም ነው። የፕሬዚዳንቱ አዲስ የወጣው በጣም ነው የሚያስደስተው። በነገራችን ላይ በተለይ አሜሪካን ሀገር በቤት ክራይ ለተሳቀቁ ትውልደ ኢትዮጵያውያን በሙሉ እፎይ የሚሉበትና በተንደላቀቀው ቤታቸው ውስጥ ገብተው የሚኖሩበት ጊዜ ሩቅ እንደማይሆን ነው ፕሬዚዳንቱ የነገሩን። ትራምፕ ለምን ይህን አደረጉ? ፕሬዚዳንት ትራምፕ ይህን እርምጃ የወሰዱት በዋናነት 3 መሰረታዊ ግቦችን በማንሳት ነው። የመጀመሪያው የቤቶችን ዋጋ ለመቀነስ። ትላልቅ የኢንቨስትመንት ድርጅቶች ከፍተኛ ገንዘብ ይዘው ወደ ገበያው ሲገቡ ተራው ሕዝብ ከነሱ ጋር ተወዳድሮ ቤት መግዛት ስለማይችል የቤት ዋጋ እንዲጨምር ያደርጋል። ይህንን በማስቆም ዋጋን ለማረጋጋት ነው ብለዋል ፕሬዚዳንት ትራምፕ። ሁለተኛው ግባቸው የቤት ባለቤትነትን ለማበረታታት ነው። ትራምፕ በንግግራቸው ሰዎች በቤት ውስጥ መኖር አለባቸው እንጂ ኮርፖሬሽኖች አይደሉም በቤት ውስጥ የሚኖሩት በማለት አሜሪካውያን ተከራይ ብቻ ሳይሆኑ የቤት ባለቤት እንዲሆኑ እንደሚፈልጉ ነው የተናገሩት። ስለዚህ አሜሪካ ውስጥ በራሳቸው ቤት መኖር ያለባቸው ኮርፖሬሽኖች፣ ድርጅቶች፣ ባለሀብቶች ብቻ አይደሉም፣ ተራው ማህበረሰብም ጭምር የቤት ባለቤት መሆን አለበት ነው የፕሬዚዳንቱ ዓላማ። ሶስተኛ ግባቸው የአሜሪካን ህልም ለመጠበቅ ነው። አሜሪካን ድሪም ይሉታል። ወጣት ቤተሰቦች ለመጀመሪያ ጊዜ ቤት ሲገዙ ከወል ስትሬት ድርጅት ጋር መወዳደር አቅቷቸዋል። ይህ ትዕዛዝ ለተራው ዜጋ የገበያ ዕድል ለመክፈት ያለመ ነው ሲሉ ፕሬዚዳንት ትራምፕ 3 ዋና ዋና ግቦችን አንግበው አሜሪካን ሀገር ቤት የሌላቸው ሰዎች ቤት እንዲኖራቸው የሚያደርግ አዲስ ፖሊሲ ዘርግተዋል። የናጠጡ ባለሀብቶች በቤት ሽያጭና ኪራይ የከበሩ አሜሪካውያን ደግሞ አንገታቸውን የሚደፉበትን ጊዜ ነው ፕሬዚዳንት ትራምፕ ያመጡት። ንግግራቸውና ትንታኔው አላለቀም፣ አሁንም ቀጥለዋል። እናዳምጣቸው። መቼም ይሄን በጉጉት የማይሰማ ትውልደ ኢትዮጵያውያን ይኖራል ተብሎ አይታሰብም። The result was less competition and higher mortgage rates for hard-working Americans like you. That is why under my order, we will eliminate the thicket of unnecessary rules and
restrictions that crippled community banks. They've been hurt so badly. We're bringing them back. When more local banks start offering mortgages again, fees will go down, costs will fall, and home buyers will be able to get a mortgage under the more affordable terms that we're insisting on. The second executive order I'm signing today will help lower construction costs for building new homes so that home builders can offer Americans more affordable options. I'm going to sign them right now. በዚህኛው ንግግራቸው ደግሞ ፕሬዚዳንት ትራምፕ የመጀመሪያው አስፈጻሚ ትዕዛዝ ተጨማሪ የማህበረሰብ ባንኮችን ወደ ሞርጌጅ ንግድ መልሶ ስለማምጣት ነው። ከሁለት አስርት ዓመታት በፊት ከ5000 በላይ የማህበረሰብ ባንኮች ሞርጌጅ እያቀረቡ ነበር። ዛሬ ያ ቁጥር ከ50 በመቶ በላይ ቀንሷል። በአብዛኛው አክራሪ ሊበራሎች በዋልት ስትሬት ላይ ለጋሾቻቸው ጥቅም ሲሉ ለራሳቸው ጥቅም ሲሉ በማህበረሰብ አበዳሪዎች ላይ በጣሉት ከባድና አላስፈላጊ ደንቦች ምክንያትና እውነቱን ለመናገር ከሆነ ደግሞ ለራሳቸው ጥቅም ሲሉ ያዘጋጁት ነበር። ውጤቱም እንደ ተራ ዜጋ ያሉ አሜሪካውያን ታታሪ አሜሪካውያን ተወዳዳሪነት አነስተኛና ከፍተኛ የሞርጌጅ መጠን አስከትሎባቸው ነበር። ለዚህም ነው በኔ ትዕዛዝ መሰረት የማህበረሰብ ባንኮችን ያደናቀፉትን አላስፈላጊ ህጎችና ገደቦች የምናስወግደው። በጣም ተጎድተው ነበር ይላል ፕሬዚዳንት ትራምፕ። እነሱን መልሰን እናመጣቸዋለን። እነዚህ የማህበረሰብ አቀፍ ባንኮች የሚባሉት አሜሪካን ሀገር እንደምታውቁት እንደ ትልልቆቹ ባንኮች አይደሉም። ዝቅ ብለው ተራውን ማህበረሰብ የሚያገለግሉና ለዝቅተኛው ማህበረሰብ ብድር የሚሰጡ ናቸው። እነሱ ግን ትልልቅ የአሜሪካ ባንኮች ሀብታም የአሜሪካ ባንኮች ከአሜሪካ ሀብታም ቤት ነጋዴዎች ጋር ከነ ወል ስትሪት ጋር አብረው ተስማምተው ተመሳጥረውና ተግባብተው ትንንሽ ባንኮች ለግለሰብ በነፍስ ወከፍ ቤት ለሚገዙ ሰዎች ብድር እንዳይሰጡ ህጉን አጥብቀውባቸው ውድድሩን አክብደውባቸው ነበር። አሁን ፕሬዚዳንት ትራምፕ ይሄን በጣጥሻዋለው ከዚህ በኋላ የማህበረሰብ ባንኮች ወደ ህብረተሰቡ ገብተው በዝቅተኛ ወለድ ቤት ለሚገዙ ግለሰቦች እንዲያበድሩ በሩን ከፍቻለሁ ነው የሚሉት ፕሬዚዳንት። ተጨማሪ የአካባቢ ባንኮች እንደገና ሞርጌጅ ማቅረብ ሲጀምሩ ክፍያዎች ይወርዳሉ፣ ወጪዎች ይወድቃሉ። እናም የቤት ገዢዎች እኛ በምንፈልገው ተመጣጣኝ ዋጋ ባለው ውል መሰረት ሞርጌጅ ማግኘት ይችላሉ። ዛሬ የምፈርመው ሁለተኛው አስፈጻሚ ትዕዛዝ አዳዲስ ቤቶችን ለመገንባት የግንባታ ወጪዎችን ለመቀነስ ይረዳል። ስለዚህ የቤት ገንቢዎች ለአሜሪካውያን የበለጠ ተመጣጣኝ አማራጮችን ማቅረብ ይችላሉ ነው የሚሉት ፕሬዚዳንቱ። እንግዲህ ይህ አሁን ያነበብኩላችሁ የፕሬዚዳንቱ ንግግር በቀጥታ ነው። ትንታኔው ተጨማሪ መረጃውና ከቤቶች ልማት የተገኘው መረጃ ደግሞ በዝርዝር እንዲህ ይቀርባል። ይህ ንግግርም ፕሬዚዳንት ትራምፕ በቤቶች ገበያ ላይ ካስተላለፏቸው ዋና ዋና መልእክቶች በሁለተኛ ነጥብ የሚቀመጠው ነው ይላል። ባጭሩ ምንድነው ለሚሉት፣ አንደኛ የማህበረሰብ ባንኮች ምንድናቸው? እነዚህ እንደ ጄፒ ሞርጋን ወይም ባንክ ኦፍ አሜሪካ ያሉ ግዙፍ ባንኮች ሳይሆኑ በአካባቢ ደረጃ የሚንቀሳቀሱና ለአካባቢው ነዋሪዎች ብድር የሚሰጡ ትናንሽ ባንኮች ናቸው። ትራምፕ እነዚህ ባንኮች ወደ ሞርጌጅ የቤት መግዣ ብድር ገበያ እንዲወርዱና እንዲሰሩ በይፋ ድጋፍ አደርጋለሁ ብቻ ሳይሆን የህግ ማዕቀፍም አስቀምጫለሁ ነው የሚሉት። ለምን ቁጥራቸው ቀነሰ ከተባለ ከላይ ስናነብ ዜናውን ሰምታችሁን ከሆነ የሞርጌጅ አካውንት ወይም ለሞርጌጅ የሚያቀርቡ ባንኮች ቁጥራቸው ከ5000 በታች ሆኖ ነበር፣ ወደ 50 ዝቅ ብሏል የሚል ነገር ተናግረን ነበር። ለምንድነው ቁጥራቸው የቀነሰው መሰላችሁ? ትራምፕ እንደሚሉት ባለፉት 20 ዓመታት ውስጥ እነዚህ ባንኮች የጠፉት በሁለት ምክንያቶች ነው። አንደኛ ከባድ ህጎች፣ አክራሪ ሊበራሎች ያወጧቸው ህጎች ትናንሽ ባንኮች የብድር ስራቸውን ለመስራት እንዳይችሉ አጣብቂኝ ውስጥ ከተዋቸው ቆይተዋል። ሁለተኛም የወል ስትሬት ጥቅሞች ናቸው። ትልቅ ባንኮች ገበያውን ብቻቸውን እንዲቆጣጠሩት ለማድረግ ሲባል ትናንሾቹ እንዲዳከሙ ተደርጓል የሚል እምነት አላቸው ፕሬዚዳንት ትራምፕ ማለት ነው። No
auto pen. Okay? That's my real signature. It's not an auto pen like you had in the past. As part of the Green New Scam, the Biden administration and many state and local governments added endless, ridiculous regulations that raised construction costs very, very substantially. With my order today, we will slash many of these pointless regulations that do nothing for safety and add lots of costs. It's really unfair to the home buyers, and ultimately, they're the ones paying for this disaster. Under the Trump administration, we want to make it possible for every American to live that American dream in a beautiful home, and it's really the one that they pick. It's going to be the apple of their eye. So I just want to thank everybody. Our country is doing really well. It's being thought of all over the world with great respect again, more than maybe it's ever had. Thank you very much. Have a good time. በዚህኛው ንግግራቸው ደግሞ ፕሬዚዳንት ትራምፕ አሁን ፈርሜዋለሁ አውቶፔን አይደለም እሱ አውቶ ብር አይደለም እሺ ያ እውነተኛ ፊርማዬ ነው እንደ በፊቱ አውቶፔን አይደለም ይቺ ቅኔ ናት በነገራችን ላይ ይቺ ንግግር ቅኔ ናት ምንድነው መሰላችሁ የሚያመላክተው ፕሬዚዳንት ባይደን ከዚህ በፊት የባይደን ፊርማ አመሳስሎ አውቶማቲካሊ የሚፈርም ሲስተም ነበር በአሜሪካ ምድር ማለት ነው ለብዙ ማጭበርበሮች የሚያጋልጥ ፕሬዚዳንቱ ባይደን ፈረመ እያሉ በርካታ ወንጀሎችን በአሜሪካ ምድር የፈጸሙበት የፕሬዚዳንት ባይደን ፊርማ አውቶፔን ይባላል ፊርማውን ማንንም ይፈርመው ነበር እንዲሁም ተዘጋጅቶ በአውቶማቲካሊ የሚፈርም ነበር ባይደን ሳይፈርሙት ሳያዩት ሳያረጋግጡት የሚፈርም ነበር አሁን ግን እንደሱ አይደለም አሉ ፕሬዚዳንት ትራምፕ እንደምትመለከቷቸው በርካታ ብር በአካባቢያቸው አሰባስበው ሲፈርሙ ይታያሉ ሁልጊዜ ለምንድነው ይሄን የሚያደርጉት አውቶፔን እንዳይሆን ከዚህ በፊት ባይደን እንዲሁ እንደዋዛ ሲፈርመው የነበረው የሱ ፊርማ ያልሆነ ተመሳሳይ ፊርማ ሲፈረም ነበር አሜሪካ ምድርና እሱን ለማመላከት ነው እንግዲህ ፕሬዚዳንቱ ቅኔያቸው እሱ ነው እንደ ግሪን ኒውስ ማጭበርበር አካል የባይደን አስተዳደርና ብዙ የክልልና የአካባቢ መንግስታት የግንባታ ወጪዎችን በእጅጉ የሚጨምሩ ማለቂያ የሌላቸው አስቂኝ ደንቦችን በአሜሪካ ውስጥ ሲያስተላልፉ ቆይተው ነበር ዛሬ ባዘዝኩት ትዕዛዝ ለደህንነት ምንም የማይሰሩና ብዙ ወጪዎችን የሚጨምሩትን እነዚህን ከንቱ ደንቦች ከንቱ ነው ያሏቸው ቀንሻቸዋለሁ አስወግጃቸዋለሁ ለቤት ገዢዎች በጣም ኢፍትሃዊ ነበሩ እና በመጨረሻም ለዚህ አደጋ የሚከፍሉት እነሱ ቤት ገዢዎች ነበሩ በትራምፕ አስተዳደር ስር እያንዳንዱ አሜሪካዊ ያንን የአሜሪካ ህልም ውብ በሆነ ቤት ውስጥ እንዲኖር ማድረግ እንፈልጋለን ውብ በሆነ ቤት ውስጥ ነው የሚሉት ፕሬዚዳንቱ እና በርግጥ የሚመርጡት እሱን ነው የአይናቸው ፍሬ ይሆናል በጣም የሚገርም ነው ስለዚህ ሁሉንም ሰው ማመስገን እፈልጋለሁ አገራችን በጣም ጥሩ እየሰራች ነው በመላው ዓለም እንደገና በታላቅ አክብሮት እየተሰበሰብን ነው አሜሪካውያኖች ምናልባትም ከመቼውም ጊዜ በበለጠ በጣም አመሰግናለሁ መልካም ጊዜ ይሁንላችሁ ተብላችኋል እንግዲህ ፕሬዚዳንት ትራምፕ ቃል በቃል የተናገሩት ያልተጨመረ ያልተቀነሰ መልእክት ነው ለትውልደ ኢትዮጵያውያን የዚህ ዕድል ተጠቃሚ የሚሆኑ በርካታ ትውልደ ኢትዮጵያውያን እንደሚኖሩም ተስፋ እናደርጋለን በእጅጉም የሚበረታታ ደስ የሚል እንደ መልካም ዜናም ብቻም ሳይሆን በጣም ብዙዎቹ ህልም ያደረጉት አሜሪካን ሀገር በኪራይ ቤት ከመኖር ወጥተው ቤት የሚገዙበት ህልማቸው እውን የሚሆንበት በተዋቡ ቤቶች ይኖራሉ ነው ያሉት ፕሬዚዳንት ትራምፕ እንግዲህ እውነት ያደርገው እንላለን የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለትውልደ ኢትዮጵያውያን አሜሪካ ላሉ ማለት ነው ያስተላለፍነው ዜናና መረጃ ይሄን ይመስል ነበር ፕሬዚዳንት ትራምፕ ያስተላለፉት መልእክት ለመላው አሜሪካውያን ነው የኛ የዩቲዩብ ቻናል ደግሞ የአማርኛ ሚዲየም ኦፍ ኮሚኒኬሽን ያለው በአማርኛ የምንግባባበት ስለሆነ አማርኛ የሚሰሙ ኤርትራውያንም ካሉ ኢትዮጵያውያንም ካሉ የሌሎች ሀገሮች ዜጎችም ካሉ ኢትዮጵያውያን እያልን ትኩረት የምንሰጠው ከአሜሪካውያን ፕሬዚዳንት ትራምፕ ለመላው የአሜሪካ ህዝቦች ከሚያወጡት ህግ ላይ ለኢትዮጵያውያን ካስኬድ እያደረግን ነው መረጃዎችን ሁሉ ጊዜ የምንነግራችሁ ማለት ነው ከሱ አንፃር እንድትመለከቱት ለማለት ነው በሌላ ቪዲዮና መረጃ እስከምንገናኝ ሰናይ ቆይታ